የዚህ ድራማ መጨረሻ መቼ እንደው ግራ ቢያጋባንም ነገር ግን ማለት ነው እዩ ዛሬ ጨርቅ አሳንሰሻል ማሬ። ጨርቁ አንሶብሻል፣ አንቺ ሆድሽ አንሷል። ቀን የሰራሽው ላይ ትልቅ ነበር፣ አሁን ደግሞ አነሰብኝ። ይሁን ለማንኛውም ጨርቁ ደግሞ ከኋላ ያስታውቃል። እና ዛሬ እንግዲህ መተው ነበረ። መጀመሪያ ድራማ እንደሆነ በደንብ ያስታውቃል። ዛሬ ጋይስ ሁለቱም ሚፍታህ መኝ እያለ እየሳቀ ነበርና ብሩኬ መጥቶ ደግሞ ሲቀጥል ሴንሲቲቭ እንዲሆን ቆዩ ሀይሚ ትምጣ ምናምን እያለች ያለበት ፓርት ማለት ነው። ይሄን ነገር በደንብ ነው ያስጠኗት። እና እዩ አሁን ላይ ድራማውን ደንብ እየገባችበት ነው። ጎበዝ ዩቲዩብ ብትከፍች ግን ጥሩ ነው እንደ ሀሳብ። ሲቀጥልና ሲቀጣጥል ደግሞ ሀይሚን አጠገቡ ድርሽ እንዳትይ አንቺ ባለጌ፣ ምን አባሽ ሆነሽ እንደዚህ እናንተ ዛሬ አሁን ተናዳችኋል። አትናደዱ፣ የምር አትናደዱ። እንዴ ምንድነው? ድራማቸውን እየሰሩ ነው። በቃ ይሄ ልጅ እስከሚወለድ 3 ወር ሙሉ ድራማ ነው እያንዳንድሽ ማለት ነው። ትኮመኩም ያለሽ። በመጀመሪያ ደስ ያለኝ ነገር ቢኖር ሀይሚ አለማልቀሷ ነው። ድራማው ላይ ለሀይሚ የሚያለቅስ ካራክተር አትስጧት። እንዴ ምንድነው ችግራችሁ? እና ዛሬ ሀይሚ አላለቀሰችም። ምክንያቱም ለማልቀስ ብዙ ነገር ያስፈልጋል። እንዴ ሽንኩርት ተቀብታ ምናምን እንዳይሆን ብቻ የምታስለቅሷት የሰነበታችሁት እንደዛ እንዳይሆን። ዛሬማ እኮ በቃ ቁልጭ ያለ ድራማ ነው ጋይስ። ፈጣሪ ሆይ ብሩኬ እርግጠኛ ነኝ ልጁ የኔ አይደለም ይላል። እሷ ደግሞ እኔም እርግጠኛ ነኝ ልጁ ያንተነ ማነን እንመን። ኦ ማይ ጋድ ያኔ መተ ነበር፣ አግኝተ ነበር፣ ተናደ ነበር፣ ስሜታዊ ሆነ። እሷም እንደውም ማለት ነው አሁንማ መድኃኒት ሰጥቸው ነው ያገኘውት ልትል ሊያስተኛውት ልትልም ትንሽ ነው የቀረት። በቃ የምታደርገውን ነገር አታውቅም ነበር አለች። ፈጣሪ ሆይ በቃ ሳያስበው ነው በቃ የእንቅልፍ መድኃኒት ሰጥተሹ ነው። ግን የልጁ አባት ነው አሁን እዩ እያለች ያለችው ይመንልኝ ነው። ወይ ጉድ! ባልተረገዘ ልጅ ይመንልኝ። ያራታው ጋይስ አራታው አታወዛጉን። ብቻ ለማንኛውም ጥሩ ድራማ ላይ ናችሁ። ግን እንዳጠቃላይ ግን ማለት ነው ሴት ልጅ በዚህ ልክ ራሷን ማርከስ የለባትም። ድራማ ቢሆን ሴት ልጅ እንደዚህ ራሷን አርክሳ አስባችሁታል? ሳታገባ ምናምን ልጅ መውለድ በቃ እንደ ቀላል ነገር እየታየ ነው። ሲቀጥል በዛም ብዙ ዩቲዩበሮች እያላችሁ ነው፣ እኔም ብያላቅም ይሄ ድምጽ ሆኖ እያላችሁ ነው ብዙ ሰዎች ማለት ነውና እኛ የኢትዮጵያ ማለት ነው በቃ በጣም ምን ገርም ፍጡር ነን። አንዱ እየራበው ጾሙን እየዋለ እያደረ አንዱ ደግሞ ካለቅጥ በልጦ ተትረፍርፎ ያድራል ማለት ነው። እኛ ተረዱ ያኔ እርዷቸው ምናምን ድምጽ በሆን አሁን የሆነ ነገር ባወራ ለነሱ ምንም የሚቀረይርላቸው ነገር አይኖርም። ግን የሆነ ሰው እንደተጎዱ እንዳዘኑ ይረዳቸዋል። እና ብዙ ዩቲዩበሮች አላሉ ምናምን ሀይሚ አላለችም እያላችሁ ነበር። ግን ሀይሚ ፌስቡክ ፔጇ ላይ ገብታችሁ ማየት ትችላላችሁ። ፖስት አድርጋለች የነሱን ስቶሪዋ ላይ እና የሀይሚን የፌስቡክ አካውንት የምታውቁ ከሆነ ሀይሚዬ ፖስት አድርጋለች የኔ ውድ ማለት ነው። ብሩክ ምናምን ሌሎችን አላየውም ከዩቲዩበሮች ከቡታጅራ እኔ ያየው የሀይሚን ነው። የሀይሚን ፌስቡክ አካውንቷ ላይ ሄዳችሁ ስቶሪዋ ላይ ስታዩ ፖስት አድርጋለች እና የኔ ውድ በጣም ጥሩ ነው። እኔም ብዙም አላወራውም ግን እኔ አወራውም አላወራውም ብዙም ለውጥ አይኖርም ብዬ ስላሰብኩ ነው። በጣም ብዙ ሰዎችም እያወሩ ነበርና ሲቀጥል ደግሞ ትናንት እንግዲህ የሆነ ሰውዬ 15 ሚሊዮን ብር ሰጥ አይደለ? ግን በቃ ከፖለቲካ ጋር የተያያዘ ነው፣ አንቀበልም። እዩ እንግዲህ የኛን ሀገር ጉድ ማለት ነው። እነሱ የሚያስፈልጋቸው ፖለቲካ ነው ወይስ ምግብ ነው? ያ ሰውዬ ቢሰጣቸው ስንት የተራቡ ሰዎች ይበሉታል፣ ስንት የተራቡ ሰዎች ይድኑበታል። ፖለቲካ ሆነ አልሆነ ምን ሆነ አልሆነ ዋናው የሚያስፈልጋቸው ለነሱ ገንዘቡ እንጂ የሰውየው ማንነት ነው። ፈጣሪው ትዕግስቱን ስጠኝኛ። ሀገር ሰዎች ግን እንዴት አይነት ፍጡራን እንደሆኑ እግዚአብሔር ይወቀው። ብቻ እንዴት ሰው ተርቦ እርቦኛል ብሎ አፉን ከፍቶ እየጠበቀ አትበሉም አትጠጡም ብሎ መልሶ ወስዶ አሽጎ ወይም አበላሽቶ ምግብ መድፋት ማለት እኮ ነው። ይሄ እኮ የሆነ ሰው እርቦት ምግብ እየጠየቀ እያላችሁ ማለት ነው እንዲበላሽ አድርጋችሁ መድፋት ማለት ነው። እና እንደዚህ አይነት ህዝብ ባለበት ሀገር ድምጽ ሆንን አልሆንን ምንም ለውጥ የለውም። የምቀኛ የሸረኛ ስብስብ ማለት ነው። ብቻ እግዚአብሔር ለተራቡትም ለተጠሙትም እሱ ይድረስላቸው። ሰው የሰው እጅ አይቶ መቼም ቢሆን አያልፍለትም እና እግዚአብሔር ሁላችንም የሰው እጅ ከማየት ይጠብቀን። ሌላ ምንም አይደለም። ምክንያቱም የኛ ሀገር የኛ ህዝብ ማለት ነው አይረዳዳም፣ አይተጋገዝም፣ መመቀኛኘት ነው ምናምን እና አሁን ለዚህ አረብስማ እኔ ብቻ ጸሎት ማድረግ ብቻ እንደውም እንደዚህ ከምንለምንላቸው ጸሎት ብናደርግላቸው እግዚአብሔር ቢደርስላቸው የተሻለ ነው። ምክንያቱም ለምናችሁም ሌላ ጦስ ለምን ለምናችሁ ብለው እንግዲህ አሁን ወይ ታኮሩንም ሊያስሩት ይችላሉና ለምን የሆነ ድምጽ ልትሆኑ ስትሉ ራሱ ቃላት መርጣችሁ ነው የምትናገሩና ወደዛ ወደ የሆነ አካባቢ ብትሄዱ ማለት ነው። በቃ እኔ ዘንድሮ ኢትዮጵያ ሄጃለሁ።
ወይኔ ፈጣሪ ሆይ በቃ ተሳቀቁ። እንዴት ልውጣ እንዴት ልግባ? ቃላት የምታወሩ መርጣችሁ ነው። የሆነ ቃላት ብታወሩ ወይ ትገድላላችሁ ወይ ትታሰራላችሁ። እና አሁን ኢትዮጵያ ማለት ነው በቃ የማታውቋት ሀገር። እኔ አሁን ማለት ወንድሞችን በሀሳብ ቁርጥ በቃ የሆነ ሰዓት ሄደው ወጥተው ገበያ ሄደው እስከሚመጡ መንገድ ላይ ቁመን እንጠብቃ። ምን ያደርጓችሁ ይሆን? ይገድሏቸው። በቃ ዝም ብለው እንዲለብሰሽ ጸጉርሽ አድጎ ወይ አምሮብሽ ከሄድሽ በቃ ይዙሽና ሌላ ተልኳለች ብሎ በቃ ብቻ ኢትዮጵያ በጣም ምስቅልቅልቅል ብላለች። ጸሎት ብቻ ነው የሚያስፈልጋት እንጂ አሁን ተለምኖላቸውም ዛሬ ተለምኖ ተሰጡ። ነገ ይሄ ሰው ሁሌ ሲሰጥ አይኖርም። እግዚአብሔር ይድረስላቸው፣ ለሀገራችን ሰላም ያምጣልን። በቃ እንደዚህ ተሳቆ ከመኖር እግዚአብሔር ይጠብቀን። በቃ ብትሄዱ ኢትዮጵያ ማለት ነው ምግብ ምናምን አይደለም ይቸግራችሁ፣ እንዲቸግራችሁ የሚያደርጋችሁ ጦርነቱ ነው። የት ሄዳችሁ ትግዙ? የት ሄዳችሁ ያመረታችሁን ትሸጣላችሁ? በቃ ይሄ ነገር ነው ነገሮችን እያባባሰ ያለው ብቻ ማለት ነው። ፈጣሪ እንዲደርስላቸው ጸሎት ከማድረግ ውጭ ሌላ ምንም ነገር በቃ እርዳታ ሁሌ አይገኝም። በቃ እግዚአብሔር ድረስልን። በቃ ሰላም ያድርግልን። እኛም ወደ ሀገራችን እንመለስ እንግባ። ለመግባት ራሱ ሀሳብ ነው የሚያስዘው እናንተ እና ድምጽ አልሆናችሁም እያላችኋቸው ነበር። እነሱ ድምጽ ሆኗቸውም አልሆኗቸውም ለውጥ ስለማያመጣ ማለት ነው። ሲቀጥል የኛ ህዝብ ራስ ወዳድ ዘረኛ ነው። በቃ የራሳችሁ ላይ ሲደርስ እንጂ የሰው ላይ ሲደርስ ለሰው ምንም መስሎ ስለማይታይ ነው። እና ሀይሚ ድምጽ ሆናለች። ሌሎቹ ግን ምንም አይነት ሲያወሩ አልሰማውም ማለት ነው። እና ሰው ለሰው የተወሰነ ሰዓት ነገር ሊጠቅም ይችላል፣ ግን ዘላቂ መፍትሄ አይደለም የሰው ልጅና እግዚአብሔር ድረስላቸው። በጣም ብዙ አወራው። ሲቀጥል የእነ ሀይሚ ቪዲዮ በቃ ድራማ ነው። ምንም መጨነቅ ሁሉ አያስፈልግም። አሁን በቃ ድራማ እንደሆነ እየተገለጸ ለምን መሰላችሁ? ሚፍታህና ብሩክ የመተው ሴንሲቲቭ ሲያደርጉን ማለት ነው። በይተናገሪ ምናምን እያሏት እሷ ደግሞ ትንሽ ቆዩትን በቃ ይሄ ማለት ነው የሆነ የሚያጓጓ ድራማ ሀረግ ድራማ ነው የሆነብን። እንደ ሀረግ ድራማ ማለት ነው እየተመዘዘ እና ይሄ ድራማ ገና ብዙ ይቆያል ምናምን እና እዩ ጨርቅ አሳንሰሻል ማሬ። ልጅቷንም አትስደቧት። በቃ የተነገረችውን ነገር ነው እያደረገች ያለችው። በዛ ደግሞ ሀብና ናኒ ልጅቷ እርጉዝ ናት እያሉ መጥተዋል። እንግዲህ እርጉዝ ከሆነ ሲወለድ ነው፣ እኔ ካልተወለደ አላምንም። ብሩኬ ደግሞ ዛሬ መርበትበቱን መፍራቱን መቀጀባበሩን ትቷል። ይህም እንግዲህ ተመክሮ ነው ቤተሰብ ላይ ያው ድራማው ላይ እያስነቃብ ነው። እባክህ በደንብ ተወና አልቻልክም ምናምን ተብሎ ይመስለኛል። ብሩኬ ዛሬ በጣም ኮንፊደንስ ኑሮት ምናምን በለው እና እዩ ደግሞ ሴንሲቲቭ አድርጋቸው። ሚፍታህ ራሱ በይ ንገሪኝ እንጂ እንዴ ምንድነው ሷሳት መጣበት ነው። ወይኔ ድራማችሁ! ኦ ማይ ጋድ! ሚፍታህ ለምን ይመስላችኋል እዛ እስካሁን የተቀመጠ? እንዴ ቪዲዮ ለመስራት ነው፣ ለድራማ ነው ተሰብስቦ የሄዱት፣ አቅደውበት ነው። እኔ እንደውም ሲጀመር ማለት ነው ቤቱን ራሱ የተከራዩትን ቤት ለቀውት ይመስለኛል የመጡት። ለምን እንደው ታውቃላችሁ? ብሩኬ እንሂድ ጠቅልለን ሲለው አይ አንሂድም ማለች። ሀይሚም አልሄድም እሱም አልሄድም። በቃ እነዚህ ልጆች እንደውም ቤቱን ራሱ ለቀውት የመጡ ይመስለኛል ተታውት። ምክንያቱም ያን ቤት ዘግተውት ማን አለበት እዛ? አሁን ቤኪዚ ነው ሚፍታህ ዚ ነው ሁሉም እዚህ ናቸው። እኔ እንደውም ቤታቸውን ለቀውት የሆነ ትንሽ ቤት ተከራይተው እቃቸውን እዛ ዘግተውት የመጡ ሁሉ ይመስለኛል። እና ደግሞ ጥቅምት እንትን ታሳስወር ማለት ነው ህዳርና ተሳስወር ዩቲዩብ ዘጭ ያለ ብር ነው። ትንሽ ቪዲዮ ሰርታ በጣም ነው የሚቆጥረው እና እችን በደንብ መስራት ፈልገዋል እና ለእዩ የሆነ ጥቅም ያዘጋጁላት ይመስለኛል። እርጉዝ ብትሆንም ወይ ከሌላ ሰው አርግዘው ለእሷ መጨረሻ ላይ ዩቲዩብ ከፍተውላ ምናምን መጨረሻ ላይ ድራማ ነው አይሉንም። በቃ ድብስብስ አርገውት ነው የሚያልፉ። ግን በደንብ ድብን ያለ ድራማ ነው እየሰሩ ያሉት። ስለዚህ ብዙ ልጆች አትደነጋገጡ ምናምን እንደ ቪዲዮ ግን አስተያየት እንሰጣለን። እንደ ቪዲዮ ነው አስተያየት የምንሰጠው፣ ግን ድራማ ነው፣ እውነታው ድራማ ነው። ግን እኔ ድራማ ቢሆንም እንደ ቪዲዮ ነው አስተያየት ብሰጠው። ጋይስ እዩ አሁን ብሩኬ በፖሊስ ልታስዩ ነው። ፈጣሪው ትዕግስቱን ስጠኝ። መረጋጋት አለብሽ ማሬ። በግድ ልጅ ነው ማይባልም እኮ ሰው መቼም ልጅ ወለድክ ተብሎ በፖሊስ አይከሰስም። እኔ ለመጀመሪያ ጊዜ ነውና ማሳደጊያ ምናምን ከሆነ ደግሞ ይሰጥሻልና ቪዲዮ አስተያየት የምሰጠው እንደ ቪዲዮ ነው፣ ግን ድራማ ነው። ካላስ ጨርሻለሁ። እኔ ወዶች በጣም ወዳቸዋለሁ። መቼም ሀይሚና ብሩክ አይለያዩም። ሰርጋቸውን እንበላለን። ልጅ ወልዶ ልጆቻቸውን እናያለን እና እንደዛ